ሰላም የማወቅደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ የማሳያችሁ ጸጉር ቤት መሄድ ሳልፈልግ ስቀርና ጸጉሬን እቤቴ ውስጥ ቀለል ባለ መንገድ እንደዚህ እንደምታዩት ዌቭ ነገር እንዴት አድርጌ እንደምሰራው አሳያችኋለሁ። በዛውም ደግሞ ይሄንን ማደርገው ብዙ ጊዜ ጸጉሬ ላይ ትሪትመንት አድርጌ ጸጉሬን ትሪት ማድረግ ስፈልግ ነው። ይሄ ሻምፑ ነው የተዘጋጀው በሮዝ ኦይል በሮዝመሪ ኤሰንሻል ኦይል እና በዝንጅብል ነው። ዝንጅብል እንግዲህ በራስ ቅላችን አካባቢ ያለን የደም ዝውውር ያሻሽላል፣ የጸጉራችንን ስር ያጠነክራል። ስለዚህ የጸጉር መነቃቀልን ይቀንሳል። እንዲሁም ደግሞ በውስጡ አንታይባክቴሪያል ፕሮፐርቲስ ስላለው ፎሮፎርን ያጠፋል። ሮዝ ኦይል ደግሞ የራስ ቅላችንን ያለሰልስልናል። ስለዚህ ቆዳችን አይፈረፈርም። ሌላው ፒኤች ሌቭልን ባላንስ ስለሚያደርግ የራስ ቅላችን ጤንነት ይጠበቃል። ጸጉራችን ሻይን እንዲያደርግ ይረዳል። በተጨማሪም ደግሞ የጸጉራችን መዓዛ ፍሬሽ እንዲሆን ይረዳል ማለት ነው። ጸጉራችሁ የደረቀባችሁና የራስ ቅላችሁ ሴንሲቲቭ የሆናችሁ ሰዎች ብትጠቀሙት በጣም አሪፍ ነው። ሮዝመሪ እሱም የደም ዝውውርን ያሻሽላል። በተጨማሪም ደግሞ ቀጭን ወይንም ቶሎ የሚነቀል ጸጉር እንዲጠነክር ያደርጋል። እድገቱ የተወሰነ ጸጉር ወዲያውኑ እንዲያድግ ይረዳል። በተጨማሪም ፎሮፎርና የሚያሳክክ ቆዳ ከሆነ ያላችሁ በጣም ጠቃሚ ነው። ቀጥሎ ይሄንን ሻምፑ ተጠቅሜ በደንብ ጸጉሬን ካጸዳው በኋላ ኮንዲሽነር እጠቀማለሁ። ኮንዲሽነሩን የምጠቀመው ጸጉሬን ለማፍታታትና በደንብ ለማበጠር ነው። እዚህም ኮንዲሽነር ውስጥ እንግዲህ ተፈጥሯዊ ግብአቶች ናቸው ያላቸው። ሮዝሜሪ ያለው፣ ዝንጅብል አለው፣ እንዲሁም አቮካዶ አለው። ከዛ ኮንዲሽነሩን በደንብ አድርጌ በውሃ አስወጣለሁ። ጸጉሬ በደንብ ከተፍታታ በኋላ ይሄንን ሊቭን ኮንዲሽኒንግ ክሬም ጸጉሬ ላይ አደርጋለሁ። እዚህ ውስጥ እንግዲህ ሺያ በተርና አርገን ኦይል አለ። ሺያ በተርና አርገን ኦይል እንግዲህ ለጸጉራችሁ በተለይ ከደረቀባችሁና ቶሎ ጸጉራችሁ የሚሰባበር ከሆነ በጣም በአጭር ጊዜ ውስጥ ነው ጸጉራችሁን የሚጠግንላችሁ። በተጨማሪም ደግሞ ጸጉራችሁ አመዳም እንዳይሆን ይረዳል ማለት ነው። እኔ አሁን ይሄንን እንደምታዩት ታጥቤዋለሁ። መጨረሻ ላይ ይሄንን አድርጌ አንድ ትሪት አደርጋለሁ። ሁለተኛ ደግሞ ጸጉራችሁ አመዳም አይሆንባችሁም፣ ሻይን እንዲያደርግ ይረዳችኋል ማለት ነው። እኔ ምንድነው ማደርገው ሊቪንግ ኮንዲሽኒንግ ክሬሙን ጸጉሬ ላይ ከማድረጌ በፊት መጀመሪያ ቆዳዬ ላይ ቫይታሚን ኤ ኦይል አደርግበታለሁ። ከዛ ትንሽ ማሳጅ አደርገውና ሊቪንግ ኮንዲሽኒንግ ክሬሙን አደርግበታለሁ ማለት ነው። ስለዚህ ጸጉራችሁን ከእሳት ማሳረፍ ስትፈልጉ እንደዚህ ያደረጋችሁ ጸጉራችሁን ትሪት ማድረግ ትችላላችሁ። ለቃችሁት መሄድ ትችላላችሁ። እንዴት ነው? ወዳችሁታል? አስተያየታችሁን በኮሜንት ሴክሽን ላይ ጠብቃለሁ።